አደረኩኝ እኔ ስራ ቦታ ነኝ እና 8 ሰዓት ተኩል ወደ ቤትሽ ከማን ጋር እየገባሽ ነበር? ሰጥቷሽ ነገር 8 ሰዓት ተኩል ትናንትና። ወይኔ ጉዲ ፈላ። እኔ ከማንም ጋር አልገባሁም አብርሃም። ትናንትና 8 ሰዓት ተኩል አካባቢ ስራ ቦታ እንደነበርኩ ነው የማውቀው እኔ። ለምን ተዋሽናለሽ? ትናንትና ከሰዓት 8 ሰዓት ተኩል አካባቢ ከሆነ ወንድ ጋር ወደ ቤትሽ እየገባሽ እንደነበረ ሁሉም ነገር ነግሮኛል። ያቀፍ ኤርሚያቶሽ እኔ መረጃ ጆን ታክ እንደዚህ መረጃ የምትሰጠው ለሱ እንዴት አልሰጠው? ምን ያየሁትን ነው የሰጠሁት። የምር ጆ አንተ እኮ ወዳጅ ነህ አይደል? እንዴት እንደዚህ በዚህ ልክ ትሆናለህ? የሰራሽው ነገር ነው። እንዴት እኔ ወዳጅሽ ነበርኩ አይደል? ለኔ ስራ ቦታ እንደሆንሽ ነግረሽ፣ ግን ደግሞ እሱ ያየው ነገር ትክክል አይደለም። ፎቶ እኮ አለኝ። ችግር የለም እንዴ። እሺ ስማኝ፣ አዳምጠኝ አይደል? 8 ሰዓት ተኩል ቀን ሙሉ ስራ ነበርኩኝ አብርሃም። አንተ ጆ እንደዛ ብለህ የምትነግረው አንተ ነህ እንዴ? ያየሁትን ነገር ነው እኮ የነገርኩት። ፎቶም ጭምር ነው፣ በወሬ እኮ አይደለም አይደል? በኢየሱስ በፎቶ ጭምር ነው ያሳየሁት እንዴ? እኔ 8 ሰዓት ተኩል ስራ ቦታ ነበርኩኝ። ሌላ ሰው ካየህ ምናልባት እኔ አላቅም። ጆ ማለት ነው እኔ አንቺን አላቅሽም እንዴ? ከርቀት ስትመጪ እኮ ነው ባይነት አይታኛል እንዴ? እኔ ፎቶ ነው ያሳየሁት። እሱ እኮ አላየሽም። እኔ አላየሁሽም እንዴ? ግን ደግሞ እሱ ወደ ቤትሽ ወንድ ጋር ስትገቢ አይቶሻል። እሱ ሰላም 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 ሰላም። ውደኛ ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። ሰላም በላችሁ። ሰላም ሰላም። ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ አለን፣ እግዚአብሔር ይመስገን። ዛሬም እንግዲህ በተለየ ቪዲዮ ተመልሰን መተናል። እንግዲህ ይሄ ሰሞን ትንሽ ድባቡ ውካታው ምናምን ትንሽ በዝቶ ነበርና ዛሬ በአንድ ቪዲዮ እናረጋጋዋለን ማለት ነው ፋሚሊዎቻችን። እሱም ምንድነው ዛሬ ያበደ የአመቱ ምርጥ ፕራንክ ይዘንላችሁ መተናል። እኔና ጆዬ ሆነን ሄርሚን ፕራንክ ልናደርጋት ነው። አሜዚንግ የሆነ ፕራንክ ነው የምናደርጋት። እንግዲህ ትንሽ ፕራንኩ ያስደነግጣል፣ ያስፈራል። በምን አይነት መንገድ ፕራንክ እንደምናደርጋት ለሄርሚ ይሄ አይገባትም፣ ግን ደግሞ አንዳንድ ጊዜ ደንገጥ እያለን ላይፋችንም ባይዘው የሚጣጣመው እንደዚህ ሲሆን ነውና ልክ ነኝ ጆዬ? አዎ። ግን ያው ሄርሚላን እንደዚህ ማድረግ ይከብዳል። ያው የከበደንም ግን ቢሆን ያው ለማዝናናት ቤተሰቦቻችንን እኛ ሄርሚላንም ለማዝናናት ያው እንደዚህ አይነት አንዳንዴ ረገጥ ያለ ፕራንክ ያስፈልጋል ማለት ነው። ስለዚህ ፋሚሊዎቻችን ፕራንኩ ምንድነው? ትናንትና ወደ ቤትሽ ስትገቢ ከወንድ ጋር አይቻታለሁ ነው የሚለው። እንግዲህ እሱ ምንድነው ምስክር ነው ማለት ነውና አይቶሻል፣ ፎቶ ይዞብሻል ምናምን ነገር ነው የምንላት። ሄርሜላ ትደነግጣለች፣ ምን ትላለች የሚሉት ነገሮች አብረን ነው የምናየው። ትናንትና ወደ ቤትሽ ስትገቢ ወንድ ይዞሽ ሲገባ በቃ አይተናል። እኔ ጓብዬ ምናምን ነገር ነው የምጠይቃት፣ እሱም እንደዛው። ከዛ አንተም ያየሁትን ትክጃለሽ እንዴ ምናምን ብላ አይነን በጨዋታ ነው የምትለው። እንዳትስቅ ነገር ያለው ባይዘው ለፕራንክ ቢሆን ሰው አይደለም እንጂ እንዳትስቅ ይምር ያው ለጥል እንጂ ለፕራንክ አንዳንዴ እና ጓበለ ነው የምትሰራው በስነ ስርዓት ማለት ነው። እና ለማንኛውም ፋሚሊዎቻችን ፕራንኩ ይሄን ይመስላል። ሄርሚ ስትመጣ በእንደዚህ አይነት መንገድ ነው የምንቀበላት። በስነ ስርዓቱ ለሰላም አለላትም ምናምን እና እስኪ ትደነግጣለች አትደነግጥ የሚሉትን ነገሮች አብረን የምናይ ነው ማለት ነው የሚሆነው። በጣም የተዋጣለት አሪፍ ፕራንክ እንደሚሆን አንጠራጠርም አይደል ጆ? በጣም የሚገርም አይዲያ ነው እና ያው በቃ እሷን እኔ እንጃ ብቻ ግን እየፈራው ነው አብርሃም። ለምን ነው የምትፈራው? ስለ ሄርሜላን እንዴ ለማድረግ ይከብዳል። ያስደነግጣል። አራው ግን አንተ እንደዛ እየሆነችልህ እንዲህ ማድረግ ይከብዳል። ብቻ እውነት ነው ይመስላት። ያው መጨረሻው ግን ያው እንዳትመታኝ ነኝ። አይ ሄርሚን የምትማታ ምናምን አይነት ሰው አይደለችም። በእርግጥ ግን ደግሞ እስኪ ፕራንኩን ደግሞ ስታይ ምን ልትል ትችላለች? ትደነግጣለች ነው ወይንስ ትታን ትሄዳለች ነው የሚሉትን ነገሮች አብረን ነው የምናየው። ሁለታችንም ኮስተር ብለን ነው የምንጠብቃት ማለት ነውና የተዋጣለት አሪፍ ምርጥ ፕራንክ ይሆናል ብለን ተስፋ አለን። እንግዲህ ሰፈሩ ላይ ውሻ አለ። የውሻ ድምጽ እየበጠበጠን ነው። ምንም ማድረግ አንችልም። ትንሽ ወደዛም ብንርቅ ያው ድምጽ መበጥበጡ አይቀርምና እዚሁ ብንሆን ይሻላል ብለን ነውና እንግዲህ ቤተሰቦቼ ሄርሚን እንጠብቃታለን ማለት ነው። አይ ቲንክ ከመታጠፊያ በኩል እየመጣች እየታየችኝ ነው። እሷ ትሆናት ነች። ሄርሚ ከርቀትም አትጠፋኝም። ለምን 1000 ኪሎ ሜትር አትርቀኝም። እኔ ሄርሚን አላጣትም። የመሬን ነውና ከላይ ከመታጠፊያው እየመጣች ነው። ስለዚህ እንግዲህ ኮስተር ወደ ማለት ነው እንዴ? እሺ ሰላም ስትለን ምናምን ኮስተር ነው የምትለው። አንተም እንደዚህ እሺ። ይኸውልህ ይሄ ፕራንክ አይሳካና ባንተ ነው። ኧረ ችግር የለውም ይሳካል። የምሬ ነው ባንተ ነው። ካንተ ጋር ነው የምጣለው። ኮስተር ነው። አይ ደህና ነህ? ሰላም ነው። እንዴት ነህ? ደህና ነሽ ጆይ? ደህና ነህ? ደህና ነሽ? አለሁ እግዚአብሔር ይመስገን። እንዴት ነህ? አትጠቅመኝም እንዴ? ምን ሆነህ ነው?
ምን ነው ጆ አብርሃም ምን ሆናችሁ ነው አንተ? በኢየሱስ ምን ሆነ ነው ጆ? ምን ሆነ ነው አብርሃም? ሄርሜላ እንዴ ብቻ ይደብራል። እንዴት ታደርጊያለሽ ብዬ አልጠበቅም ነበር ባንቺ። ምን አደረኩኝ? የሰራሽውን ሰርተሽ ምን አደረኩኝ? ምን ሆናችሁ ነው አብርሃም? ተዋል። ምን አጠፋሁኝ? ምን አደረኩኝ? አረፈድኩኝ እንዴ? ይቅርታ። በጣም መንገድ እኮ ወድር ነበረ። ይቅር በለኝ። በቃ አርፍጄ ነው ጆ። ኧረ አይደለም ማርፈድ። እሺ ምንድነው እሱ? ለምን የምታስመስለው ነገሮችን? እንዴት? ምን ማለት ነው? አልገባኝም። ለምን እንዳላወቀ ትወኛለሽ? ይቅርታ ስላረፈድኩኝ ነው። እሺ ለምንድን ነው? ምን አድርጌ ነው? እርግጠኛ ነሽ? ምንም አላደረግሽም? ምንም አላጠፋሽም? ምን አደረኩኝ? ምንም አላጠፋሽም? ምን አጠፋው? ምን አድርጌ ነው አብራ? በጣም ነው ማዘን ሄርሜ፣ በጣም ከምልሽ በላይ ማለት ነው። እኔ እንደዚህ አልጠብቅሽም ነበር ታውቂያለሽ። ምንድነው የማትጠብቀው? ምን ሆነሃል? የመራዘኛለሁ። ምን የሚያስደብር ነገር አደረኩኝ? ሄርሜላ ማስመሰል ትችላለች እንዴ? ምን ሆነሃል? ለምን እንደዛ የምትለኝ ጆ? እያስመሰልኩ አይደለም። ስለምንም ስላኮረፋችሁት ነገር ማውቀው ነገር የለም እያልኩ ነው። እኔ ስላየሁት ነው። ምን አየክ? ትናንትና ከማን ጋር ነበርሽ? ትናንትና ከማን ጋር ነበርኩ? ትናንትና ከሰዓት አካባቢ ወደ 8 ሰዓት አካባቢ ነው ጆዬ። ወደ 8 ሰዓት ተኩል ነው ምናምን 8 ሰዓት ተኩል ከቀኑ 8 ሰዓት ተኩል አካባቢ የት ነበርሽ? ሳትዋሺ ነገር ስራ ቦታ ነበርኩኝ። አልወጣሁም። ለምሳም አልወጣሁም። ትናንትና ብለናል እኮ አይደል እንዴ? እኮ ለኔማ ስራ ቦታ እንደነበርሽ ነው እኮ ለኔ ነገርሽኝ። ግን አንቺ ተመናገር ያስ ምን ሆነ ነው? እኔ እኮ ትናንትና ከስራ ቦታ ነኝ ብዬ ካልኩ እኮ የትም እንደሆነ አልችልም አይደል እንዴ? አብርሃም ምን አጠፋሁኝ? ዞራ አናግረኝ። ምን ሆነሃል? ላንተ ዋሽው ነገር አለ? ስራ ቦታ ነኝ ካልኩ ስራ ቦታ ነው ልሆን ይችላል። ለምን ነው ማታምነኝ? ምንድነው የተፈጠረው? ጆ ምን ሆነሃል? ዝም አትበሉኝ። አዎ ስራ ቦታ ነበርኩኝ። ለምሳም አልወጣሁም ትናንትና። የት ሆናለሁ? ምን እያሰባችሁ ነው ያላችሁት? አልገባኝም። አረ ሄርሜላ ያደረግሽው ነገር አለ። በጣም ፊቱ ተቀያይሯል እኮ። ምን አደረኩኝ ጆ? ነግሬው ነው ያደረግሽውን አሳየችው። ነግሬውም ነው። ምን አደረኩኝ? እኔ ስራ ቦታ ነኝ እና 8 ሰዓት ተኩል ወደ ቤትሽ ከማን ጋር እየገባሽ ነበር? ሳትዋሺ ነገር 8 ሰዓት ተኩል ትናንትና። ወይኔ ጉዲ ፈላ። እኔ ከማንም ጋር አልገባሁም አብርሃም። ትናንትና 8 ሰዓት ተኩል አካባቢ ስራ ቦታ እንደነበርኩ ነው የማውቀው እኔ። ለምን አትዋሺ? ለምን ትዋሺናለሽ? ትናንትና ከሰዓት 8 ሰዓት ተኩል አካባቢ ከሆነ ወንድ ጋር ወደ ቤትሽ እየገባሽ እንደነበረ ሁሉም ነገር ነግሮኛል። ያቀፍ ሄርሜ አትዋሺ። እኔ መረጃ ላሳይ። ጆ አንተ እንደዚህ መረጃ የምትሰጠው ለሱ እንዴት አልሰጠው? ምን ያየሁትን ነው የሰጠሁት። የምር ጆ አንተ እኮ ወዳጅ ነህ አይደል? እንዴት እንደዚህ ልክ ትሆናለህ? የሰራሽው ነገር ነው። እንዴት እኔ ወዳጅሽ ነበርኩ አይደል? ለኔ ስራ ቦታ እንደሆንሽ ነግረሽ፣ ግን ደግሞ እሱ ያየው ነገር ትክክል አይደለም። ፎቶ እኮ አለኝ። ችግር የለም ጭራሽ በኢየሱስ። እሺ ስማኝ፣ አዳምጠኝ አይደል? 8 ሰዓት ተኩል ቀኑ ስራ ነበርኩኝ አብርሃም። አንተ ጆ እንደዛ ብለህ የምትነግረው አንተ ነህ እንዴ? ያየሁትን ነገር ነው እኮ የነገርኩት። ፎቶም ጭምር ነው፣ በወሬ እኮ አይደለም አይደል? በኢየሱስ በፎቶ ጭምር ነው ያሳየሁት እንዴ? እኔ 8 ሰዓት ተኩል ስራ ቦታ ነበርኩኝ። ሌላ ሰው ካየህ ምናልባት እኔ አላውቅም። ጆ ምን ሆነሃል? እኔ አንቺን አላውቅሽም እንዴ? ከርቀት ስትመጪ እኮ ነው ባይነት አይታኛል እንዴ? እኔ ፎቶ ነው ያሳየሁት። እሱ እኮ አላየሽም። እኔ አላየሁሽም እንዴ? ግን ደግሞ እሱ ወደ ቤትሽ ከወንድ ጋር ስትገቢ አይቶሻል። እሱ አይኑ ያየውን ነገር አይክድም አይደል? አይኔ ሳይሆን እኔ ስልኬ ላይ ያለ ላሳይሽ ወይ ማሳየት እኮ እችላለሁ። ችግር የለም። ስልክ ሲጀመር እኮ ዘግቷል። ስልክ ባይዘጋ ኖሮ እኮ ታሳያት ነበረ። አብርሃም አንቺ እንደዚህ አይነት ሰው አትመስለኝም ነበር ጆ። ማን እንደዚህ እንዲመክር ያደረገ? ዳኒ ነው ሜሪ ነው? ማን ይላከክ? ሄርሚ እኔ ስልኩን ባይዘጋ ኖሮ እያንዳንዱ ፎቶ ያሳይሽ ነበር። ባይነ አይታላ ፎቶ እንዳለ ፎቶ አሳይቻለሁ እኮ ምን አለ ስልኩ ላይ ነው ፎቶ። እንዴ መቼም ኤአይ ነው ወይንም ኤዲት ነው ልትይኝ አትችይም አይደል እንዴ? ስለዚህ ስልክ ለምን ዘጋ? ስልክ እንዴ ጆ የምታከብረኝ ነበር የሚመስለኝ። እንደዚህ አይነት ሰው አትመስለኝም ነበር። አይደለም ሄርሜላ፣ ይኸውልሽ ስላከበርኩሽም ነው በሱ በኩል የጠየኩሽ። ኧረ 8 ሰዓት ተኩል አይደል ቀኑ ሙሉ ስልክን ለምን ዘጋ? በምን እንክፈተው በእናትህ? ስለዘጋ ነው ስልኩ ሄርሜ እንጂ ያሳይሽ ነበር። ነገር የለም አብርሃም። እኔ ስለወደድኩ ስላፈቀርኩ ነው እንደዚህ መጥቶ ያሳየሁት ነገር ነው እኮ። ምን እንዴት ምንም አይፈጥርም። ሲጀምር ልታምነኝ ይገባል። ገባ? ከመሬት ተነስቶ አንድ ወሬ ነገር ሰማህና እንደዚህ መሆን የለብህም ጆ። ደግሞ በዚህ ልክ አላስብህም። ወዳጅ ነበርክ የምትመስለኝ። ገባ? እንደዚህ አይነት መጥፎ መረጃ ትነግረዋለህ ብዬ አላስብም። ከዛ ባለፈ ደግሞ አብርሃም ስለምወድና ስለማከብር ስለማፈቅር እንደዚህ ከመሬት ተነስተ ቡግ ብለህ ያልተፈጠረ ነገር ተፈጠረ እንድትለኝ አልፈልግም። ገባ? ባልወድ ባላከብር ሌላ ወንድ ማየት ብችል ኖሮ እንደዚህ አልሆንም ነበር ብዬ ገባ? እኮ ያየውን ነገር ነው ጆ። ያየውን አሳይቻለሁ አይደል? ይቀር በዚያ ነው ያየውን ነገር ትክጃለሽ እንደ ሄርሜላ። ለምን ነው ወሸሻለሽ? አታስመስይ እንዴ?
አይ አብርሃም የእውነት እኔ እንደዚህ ትገምተኛለህ ብዬ አላስብም። እምነት የሚባል ነገር አለ እኮ አብርሃም። እኔ ልንገርሽ እኔ እንደውም ባይ አይኔን ልክድ እችላለሁ። እሱ በፊት ለፊት ወረን በጀርባ የሚያይ ሰው ነው ባይዘው። ቢያንስ ያደረግሽውን ነገር አድርገሽ ይቅርታ አብረሽ ነበር ማለት የነበረብሽ ገባሽ? በመጀመሪያ ስላመንክ ነው። ና ወደዚህ ቆይ አንዴ። የት ነው ምን ቆይ ብቻውን ላውራ አንዴ ታሳምኚው ነው። እኔ ያሳይሻለሁ ስልክ ላይ ምን ያስዋሽሻል ሄርሜላ? አሁን እኔ እናንተ በጣም ብዙ ጠላት አለን። እናንተ ብዙ ለመለያየት ሞክሩ ሰዎች አሉ። እንግዲህ አስበው ጆን የመሰለ ሰው ወዳጃችን ነው ብለን የምናስበው ሰው ጓደኛችን ነው ብለን የምናስበው ሰው እንደዚህ አይነት ነገር ካመጣ እኔ ደግሞ ሲጀመር ማመን አለብህ እኮ አብርሃም። እኔ እኮ ሌላ ሰው ከሌላ ወንድ ጋር እኮ ማየት እኔ ከሌላ ወንድ ጋር መቆምና ከሌላ ወንድ ጋር እንደዚህ አይነት ነገር መጀመር ብችል ኖሮ እንደዚህ ባንተ ልክ እንደዚህ እያፈቀርኩ እየወደድኩ እንደዚህ አልሆንልህም አይደል እንዴ? ነገሮቹን ለምን ቅድሚያ ደግሞ ተረጋግተን ነበር መጠየቅ የነበረብህ አይደል እንዴ? ማታ ለምን አልጠየቀንም? ማታ እኮ ስልክ አውርቻለሁ አይደል እንዴ? እኮ በምን እና ይሄው እሺ በምን እንክፈት ነው አይደለም? በምን ልክፈት? ይሄው ይሄ ስልክ ምንም አያስፈልገኝም። ይሄ ስልክ እኔ ምንም አያስፈልገኝም። ያነሳሁት ፎቶ ምንም አይሰራም ማለት ነው። አይሰራም እንዴ? በእግዚአብሔር እንደዚህ አትበላው። እኔ ይሉት ነገሮች ሁሉ ላስረዳ። ከ8 ሰዓት ተኩል እንደዚህ አታስመስል። ከ8 ሰዓት ተኩል ደግሞ ስማኝ፣ እኔ ከ8 ሰዓት ተኩል እስከ ማታ ድረስ ስራ ቦታ ነበርኩኝ። እንደውም ምሰራ ስለመብላት ከቤት አልወጣሁም። አዳምጠኝ በደንብ። ከዛ ባለፈ ደግሞ ቅድሚያ ልታምናኝ ነው የሚገባው። ገባ ጆ? ምናልባት ሌላ ሰው አይተህ ከሆነ እኔ አልቀየምህም። ምናልባት ምንም መቀየም ምናምን እኮ አይደለም። ያየሁት ነገር ነው። ፎቶ የሚያነሳው ነገር ነው። እንደዚህ ያለው አብርሃም በእግዚአብሔር ምንም መባል ምናምን አይደለም። እውነቱን ነው የነገርኩት። እኔ እንደዚህ ታደርጊዋለሽ ብዬ አልጠበቅኩም ነበረ እንዴ። እኔ ሄርሜ አንቺን ማመኔ ነው። እንደዚህ አትበል በኔ ፊት። ሄርሜ አንቺን ማመኔ ነው። ቆይ የሁሉ ማመኔ ነው። አብርሃም በኢየሱስም እንደዛ ስራ ስትወጪ ጠዋት 2 ሰዓት ወጥተሽ ማታ ስትገቢ እኔ አምኜ ስለተውኩሽ እግዚአብሔርን ከስራ ውጪ ሌላ ምንም ከማንም ጋር ወንድም አልነበርኩም። ከማንም ጋር ምንም የለኝም። አብርሃም እንደዚህ አትበለኝ በእግዚአብሔር። ከመንፈስ ጋር ነው የገባሽው እንዴ? እሱ ያላየውን ነገር እኮ አየው አይደል ማለት ነው። በጣም ግራ እያጋባችሁኝ ነው። ስማኝ ጆ፣ ምናልባት አንተ ለኔ መጥፎ ነገር እንደማታስብ አውቃለሁኝ፣ ግን ደግሞ ሌላ ሰው አይተህ ከሆነ ቅድሚያ ያደረገኛው ጭንቅላቱን አትመርዝብኝ። እኔ በጣም ቤትሽን እኔ አላውቀውም እንዴ? ቤት ስትገቢ ስታስበው እንኳን ከሌላ ወንድ ጋር ሆኜ እንዴት ነው ከአብርሃም ጋር እንደዛ ልሆን የምችለው? እንደዛ እኮ ማስመሰል አይጠበቅብኝም። ምንድነው? እኔ አብርሃም ስማኝ፣ እኔን አዳምጠኝ በደንብ ተረጋጋ። ከዛ ባለፈ ደግሞ እኔ እየነገርኩህ ነው ያለሁት። እኔን ነው ማመን ያለብህ። ገባ? በምንም አይነት ነገር ውስጥ እኔን ነው ማመን ያለብህ። እኔ ነገርኩህ። ያነሳሁትን ፎቶ አያምንም። አንተ ሲጀመር ፎቶ ለማንሳት ያለም ድረስ ለምን ድረስ መተከማጋንሽ ለምን እልሻለሁ? እኔ ፎቶ ዳራሽ ስለሱ መናገር ነው። አብርሃም አዳምጠኝ። እኔ እግዚአብሔርን በጣም እየከፋኝ ነው አብርሃም፣ በእግዚአብሔር አንተ በጣም እንደዚህ ሽንጡን ገትሮ ሲከራከር በጣም እየገረመኝ ነው። እኔ ትሰማኛለህ? አዳምጠኝ በእግዚአብሔር። እኔ በጣም ነው የምወድህ፣ በጣም ነው የማፈቅርህ፣ በጣም ላጣህም አልፈልግም። ገባ? ተረከውክ። እንዴት ነው ከሌላ ወንድ ጋር ናት ብለህ የምታስበው? ሰማ እኮ ነው ትንሽ ግራ የተጋባሁት። እንዴ አንተ አላየኸው ነገር ነው። እኔ ላጣህ አልፈልግም አብርሃም፣ እንደዚህ አትበለኝ በእግዚአብሔር። በመቤቴ እግዚአብሔርን እንደዚህ አይነት መረጃ ማን እንደሰጠህ አላውቅም። ጆ ግን እንትን ነው ይሄ ልጅ ሲጀመር ውሸታም ነገር ነው። እየዋሸን ነው እንዴ? እየዋሸን ነው ወይ? እየዋሸ ሳይሆን ምናልባት ያየኸውን ነገር እርግጠኛ ሆነ። አንተ ምንድነው እኔን አላመንከኝም ነው እንዴ መታቀፋ? ጆሺ ማን ነው እንደዚህ መከረ? አይደለም እንዴ ጆ፣ እንደዛ አይደለም። ተረጋጋ። ቆይ እሺ ተረጋጋ። አይደለም ይኸውልህ፣ ስማኝ ጆ፣ ምናልባት እኔን የሚመስል ሰው እኮ ብዙ ቤት ይሻላል እንዴ? ቤት ስትገቢ ቀይ እኮ ስለሆነች ሌላም ቀይ ሴት አይተው ይሆናል። ኧረ እንዴ ምንድነው አንተ ጭራሽ እኔ ምንም አላቃረከኝ እንዴ? ህፃን አረከኝ እንደዛ ነው። ይኸው እሱ እኔን ካመነኝ ግድ እሺ ችግር የለም። እኔ ነግሬሃለሁ አይደል? እኔ ያየሁትን አሳይቻለሁ አይደል? እኔ ችግር እንደፈለጋችሁ ነው። ይኸውልህ አንተ እኮ ውሸታም እኮ እያለህ አይደለም። ውሸታም ነው። እኔ ይኸውልሽ ያሳየሁት ስልኬ ሳይዘጋ በፊት አሳይቻለሁ አይደል? ውሸታም ነህ ሳይሆን ያየኸውን ነገር ኤዲት አድርጋውስ ቢሆን ኬት አላውቃለሁ እኔ እኮ ኤዲት አድርጋው እንደዚህ አይነት ፎቶ ኤዲት ይደረጋል? እኔ እንጃ። በኤአይ የሚሰራ ነገር አለ። አብርሃም ግራ ትጋባ። አንድ ነገር እመን። ምን ሆነሃል? እኮ ወደ ማን እንደሚሄድ ግራ ገባኝ። እሱም እኔ ነኝ በቃ እኔ እንደምወድ እንደማፈቅር እንደማከብር ታውቃለህ። እንደዚህ አይነት የወርደ ስራ መስራት እንደማልችል ታውቃለህ። በቃ እንደዚህ አታስመስይ። ወንድሜ ነው እኮ እሱም ሄርሚ። እንዴት እንደዚህ ታስመስያለሽ? ሄርሚ በጣም በመጀመሪያ አብርሃም ተረጋጋ። ቅድሚያ ሄርሚ በቃ በዚህ ልክ አታስመስይ። ወይኔ ጉዴ ፈላ ጆ፣ እንደዛ አትበለኛ መሀል እንደ እኔ እኮ እሱን ስለምወደው ነው እንደዚህ ላስረዳው ሞክረው ነው። እሺ ወንድ ጋር የገባሽው ቤት በኢየሱስ ስም እኔ ይሄ ቃል አይመጥነኝም። አብርሃም እንዴ ምን ሆነሃል? እኔ ከዚህ በፊት ከማን ጋር አይተኸኝ ታውቃለህ? እንዴ ተው እንደዚህ አትበለው። አታታዩ ልቀቂው። ረፍጆ እንዴ ምንም አርፎ ነገር የለም። ማን ነው እንደዚህ? ቆይ ማንም እኮ ኛር የሚያሳየውት ነገር ነው። ሁሉም ሰዎች በዚህ ልክ እየተቀያየሩ ነው። እሱም ደግሞ እንድትጎዳውም ሆነ እንደዚህ አይነት ስሜት እንዲሰማው እንድታደርገው አልፈቅድልህም። ገባ? ምናልባት ከሌሎቹ ጋር ተስማምተህ ሊሆን ይችላል። ከማንም ጋር ያልስማማም አሁን ላይ ሰው ሲቀየርብኝ የሚገዛኝ ነገር አይደለም። እንደማመጥ አሁን ላይ ሰው ሲቀየርብኝ ባንተ አይደለም የተጀመረው። ጆ ግን የምወድህ ማከብር ወንድሜ ነህ። በዚህ ልክ ደግሞ ያልተፈጠረ ነገር ተፈጠረ ብለህ የምታወራ አይነት ሰው አትመስለኝም ነበር። ገባ? አንተ ደግሞ ስማኝ፣ በደንብ አዳምጠኝ። ከዚህ በፊትም ሆነ ወደፊትም ሆነ ከማንም አይነት ወንድ ጋር አይተኸኝ አታውቅም አይደል እንዴ? ከማንም ጋር የትም አይተኸኝ አታውቅም።
በዚህ ልክ እንደዚህ አይነት ጥርጣሬ ውስጥ ልትገባ የቻልክበት ምክንያት አላውቅም። ባልወድ ባላፈቅርህና ለአንተ ጥሩ ስሜት ባይኖረኝ ኖሮ እንደዚህም ልለምንህ አልችልም። ገባ ገደል ግባ ማለት እችላለሁ። ግን ደግሞ ስለምወድና ስለማፈቅር ላጣ ስለማልፈልግ ነው። ገባ እንደዚህ አይነት ደግሞ ብዙ ነገር ልትሰማ ትችላለህ። ዘይሽ የገባሽው ልጅስ ወይ ጉዴ! የትም ይዤ የገባሁት ነገር የለም። ምን አይነት ነው ጆ? ትንሽ ልጅ ነው ትልቅ ነው? ኧረ ምንድነው አንተ ነው ያጨራሽ? ትንሽ ልጅ ነው ያላቅም እንዴ ልጁ? እንዴ ትልቅ ነው የሚሆነው በርግጥ። እሺ ኧረ ሄርሜላ በዚህ ልክ አታስመስይ። በቃ ቆይ አይደለም ምንድን ቆይ ከኔ በምን ቢበልጥ ነው? ቆይ ሰውነት ከኔ ይበልጣል? አረ ሰውነት ምን ይናል? ምንም አቋም የለውም እኮ ሄርሜላ እኮ ከኔ ምን አትሻል? ቆይ በኢየሱስ ከኔ ምን አትሻል? ሄርሜላ ማስመሰል በቃ በዚህ ዘመን ሁሉም ይችላል። አንተ ኧረ ተው በቃ ጆ። ግን ስለ ልጁን ከለሩን ንገረኝ። አይ እኔ አዳምጠኝ። እንዴ እያልኩ ያለው ሰው ከኔ ሰውነት ይበልጣል። እኔ ሰውነትን አይቼ ነው እንዴ ወደድኩት። ሄርሜላ ጸይም ስለሆንኩ ነው። እኔ ለምን እነግርሃለሁ? ፎቶ አሳይ ትንገር ራሷ። ከለሩ ምን አይነት ቀይ ነው? ኧረ አይደለም ይሄ ቦንድ አያምርም እንጂ ቸኮሌት ከለር ነው። አየህ እንዴ እኮ ከኔ ይበልጣል። እንዴት እኔ እንጃ በእናትህ እኔ ከሆነ ሀሳብ እያወዳደርክ ነው ያለኸው። ወይኔ ጉዴ ፈላ። ከኔ ይበልጣል፣ ከኔ በሰውነት ይበልጣል ወይ ምናምን ነው የታማርኛ ነው የምትጠቀመው። እኔ ሰውነትን ወይ ከለርን አይቼ ነው እንዴ መጣሁት። እንዴ ምን ሆነሃል አብርሽ? ልቤንማ ብታይ ኖሮ ከወንድ ጋር አጥቶኝ ነበር። ኧረ ሄርሜላ አታስመስይ በዚህ ልክ። ተው በቃ እኔ ጆዬ ምንም ችግር የለውም። የእውነት እንደዚህ ነው ግን እንትላይ ጆ እንዴት ያደረግሽው ነገር ነው እኮ እያስረዳሁት ያለው ታዲያ ብቻ አላናግረው እንዴ ምንድነው ብቻ አውሪው። ቆይ እሺ ጆ አይደለም ልታወራ የምትፈልገው ነገር ይኖር። ምን ታወሪዋለሽ? ልትመክሪው? ና እሺ ላናግር ና አዳምጠኝ። ምንድነው? ና ቆይ እሺ ተረጋጋ። ና ተረጋጋና ልንገርህ። ቆይ ምንድነው? እሺ ምንድነው? ስማኝ የሚነግረኝ ነገር እውነት ነው? በመጀመሪያ ራስን ማወዳደር ያለብህ ሰው አይደለም። ገባ? ከዛ ባለፈ ማንም ሰው ጸይም ሆነ ጠቆረ ረዘመ፣ እኔ አዲስ አበባ ላይ ብዙ ወንድ አለ። ገባ? ብዙ አይነት ሰው አለ። ገባ? አንተን ስለምወድ ነው በዚህ ልክም እያስረዳሁህ ያለሁት። ገባ? አሁን ማንነትህን ልብህን ነው ወዶትኝ ያለሽ እኮ አይደል? እንዴ አሁንም ማንነትህንና ልብህን ነው የምወደው። ገባ? አቀፈኝ አንተ ቆይ አይደለም እኔ እኮ ግራ ገባኝ። ኧረ ሄርሜላ በዚህ ልክ አታስመስይ። ቆይ እስኪ ጆ አንዴ ተረጋጋለኝ እና ታለለች ነው ይሄድ በቃ አያገባህም። ታታለኝ እንዴ ያሟል እንዴ ምንድነው እኮ እንደዚህ ነው ሲጀመር። በእኔ በኩል ያለህ በስነስርዓት አስረጅኝ በቃ ያለውን ነገር በስነስርዓት ላስረዳክ። አንደኛ 8 ሰዓት ተኩል ከ8 ሰዓት ተኩል አይደል ዛሬ ትናንትና ቀኑ ሙሉ ስራ ቦታ ነው ያልኩት። አምሽቼ ነው የገባሁት። ከዛ ማታ እኮ አውርተኸኛል። ማታ እኮ ስናወራ ግን ምንም አልጠየከኝም አይደል እንዴ? ከማጋዋልሽ ከማጋወጣሽ ዛሬ እኮ ነው ነገረኝ እኮ ያገኘሁትን ሰው ሁሉ ነበር። ዛሬ ምን እንዳልን ታውቂያለሽ? ከወንድ ጋር ስትገባ ይቻታለሁ ምናምን ብሎ የሆነ ፎቶ አሳይ እኮ። እኔ አሁን ጆ ላይ ላልፈርድበት የፈለኩት ነገር አንደኛ ወይ ሰው ነግሮት ሊሆን ይችላል፣ ወይ ኤአይ ፎቶ አሳይተውት ሊሆን ይችላል። ምክንያቱም እሱን ጆንም የሚያገኘውን ሰው ታውቃለህ አይደል? እነ ሜሪ ያገኙታል፣ እነ ዳኒ ያገኙታል፣ እነ ቢኒያ ምናምን ያገኙታልና ምናልባት ከነሱ ጋር ተገናኝቶ ሊሆን ይችላል። ገባ? እኔን ማመን ያለብክ እስከ መጨረሻውም ድረስ ገና ለገና ያልተፈጠረ ነገር ይቆጭሃል። ጌታ እንደዚህ አይነት ስሜት እንዲሰማኝ አታድርገኝ። በጣም እየደበረኝ ነው፣ በጣምም ደግሞ እየከፋኝ ነው። እግዚአብሔርን የምሬን ነው። ስለዚህ እኔን እመነኝ፣ በቃ እሱን ተወው፣ እኔን እመነኝ። ከዛ በኋላ እሱ ደግሞ ቀስ በቀስ ማመን ያለበትን ያምናል። ግን እናንተ ደግሞ በእንደዚህ አይነት መንገድ ክፍተት ሊኖርብን አይገባም። ናቀፈኝ እኔን። እሺ ደግሞ ከማንም አታንስም አንተ። በጣም ጭራሽ ሰውነቱ ከኔ ገዝፋል ምናምን የምትለው አይነት ሰው አይደለም። እሺ ሰውነትም ያምራል፣ ጸይምነትም ሁሉም ነገር ያምራል። ለኔ ቆንጆ ነው። እሺ እወድሃለሁ፣ በጣም ነው የምወድህ። እሺ ከፈለክ ደግሞ ስራ ቦታ ስንገባም ስንወጣም አብረን እንሄዳለን። እሺ እኔ ግራ ስለዚህ ሲጀመር ልጁ ሌባ ነገር ነው። ዝም በይው። ለኔ የነገረኝ ነገር ለኔ እና አንቺን እንትን ነው ያጣጣ እኮ መጥፎ ነገር ሰምቶ ሊሆን ይችላል። እሱንም አትናገረው። ምናልባት እሱም ላንተ አስቦልህ ሊሆን ይችላል። ግን ደግሞ አሁን ማድረግ ያለብን ምንድነው? እንሄዳለን። ዝም በይው የሆነ ሲታይ ራሱ የሆነ ዝም በይው ዱርዬ ነገር ነው። እኛን ሊያጣላ ነው። እንደዛ አይደለም እንደዛ ሳይሆን ዱርዬ ነው። እኛን ሊያጣላ የሚሞክር ሰው አይደለም። አቅርባችን ነው። ገባ? የኛን ሰላም ኧረ አብርሃም እንደዛ አይደለም። እንደዛ አይደለም። የኛን ሰላም የሚፈልግ ሰው ስለሆነ ምን ማድረግ ነው ያለብን? አይደለም አይ ንግግሩ ምናምን ልክ አይደለም። ገባሽ? እኔና አንቺ ለማጣላት ነውና ያሽልኛል። እኔ በጣም እየጨነቀኝ ነው። ተው፣ በኔ በኩል እንድትጣላ አልፈልግም። አብርሃም ተው፣ በእግዚአብሔር ቆይ ተረጋጋ እንዴ አንተ አብርሃም። ሄርሚ እኔ ቆንጆ ሄርሜላ እኔ ባንቺ አልጨክንም። ታውቂያለሽ፣ ፕራንክ ተደርገሻል። ምርጥ ፕራንክ ተደርገሻል። እሺ አሜዚንግ የሆነ ፕራንክ ተደርገሻል። ለማንኛውም ከማንም ወንድ ጋር ጀመረም እንደዚህ አይነት ሰው አትመስሉም ነበር። ከማንም ወንድ ጋር አላየንሽም። ማንም ምንም ነገር ኤአይም የለም ምንም የለም። አንተ እንደዚህ ሐሳብ ከመጀመሩ ወንዳ ተጀመርከው ያግባልኝ ዘገራ እግዚአብሔር ሐሳቡ እሱ በእግዚአብሔር ጌታን እንደዚህ ግን እምባዬ እስኪመጣ ድረስ አንተ አላሳዝንህም እንዴ?
ነው የምታሳዝኝ። አንዳንዴ እንደዚህ መፈታት አሁን ለኔ ያለሽ ፍቅር እዚህ ጋር ሲገነፍ ብላየው ገባሽ? የኔ ቆንጆ አንተ እኮ ቆንጆ ነህ፣ ምንም እኮ አይጎል ልታጥናናኝ ስትሞክር አይታችኋል። የኔ እናት ከመጀመሩ እግዚአብሔር ከኔ ይበልጣል ቀላል ተቆረ እያለ እንትን ይላል። የኔ እናት አይደል ለኔ ልታጥናና ስትሞክር እግዚአብሔርን ውስጥ አንጀቴን የበላችኝ ቦታ ልንገራችሁ። አንተ ማለት እኮ በቃ ሁሉ ነገር የሚያምር ልታጥናናኝ ትሞክራለች። አንተ ጉደኛ የኔ እናት ፍራንክ ተደርገሻል። ለማንኛውም ይርሚዬ ግን ይቅር ብለሽ እኔ ላጣው የማልፈልገው ሰው ጋር እንደዚህ ትቃለዳለህ አንተ። መጥፎ ቃል ብናገርስ እሺ ብትናገር እንዲህ ነው የሚተማመንብኝ ነው። ስለዚህ ጋይስ ጌታን በቀልሃለሁ አልጠበኩም። በተለይ ጆ መሆኑን ሞር እንዳልጠብቅ አደረገኝ እኮ ጆ ከዚህ በፊት እንደዚህ አይነት ስራ ሰጥቷል። ተጀመርኩ ደግሞ እኮ አያምርበትም የሆነ ሰዓት እየሳቀ ነበር። እግዚአብሔርን እኔ ደግሞ መች ለመች አየሽው ነቃሽብን እያለ እየፈረደ አይደለም። አሳሳቁ የማሾፍ ነው እኮ የሚዝቀው የሚመስለው እኔ ጋር ምናልባት እሱ ከልቡ እየሳቀ ሊሆን ይችላል። ግን ምናምን እያለ በኢየሱስ አይዞኝ ይርሚ። ለማንኛውም እንደዚህ አይነት ሰው ተቀየረብኝ ብዬ ወይኔ ጆ በኢየሱስ እንዳትቀየርምሽ እንዳትቀየር። ፍራንኩ ግን እንዴት አየሽው? ከመጀመሪያው ጀምሮ ረዳው ታውቃለህ። ልቤ ከላይ ተሰቅሎ በኢየሱስ ስም እንደዚህ በዚህ ልክ ነው ላጣህ የምፈራው። አልገባህም? በዚህ ልክ አልገባህም? በቃ ማውራው ዝም ብዬ ነው እያወራ የነበረው ብልክስ እውነት ልቤ ተሰቅሏል። ላጣ ካልፈልግም አብርሃም ተው በእግዚአብሔር በእንደዚህ አይነት ነገር አትቀድድና ቤቴ። እሺ ለማንኛውም ጆ ፕራንክ ለማድረግ ግን ትንሽ ይቀራል። እሺ ምስቀው ምናምን ሁለተኛ ካን ነገር ሰውን ፕራንክ አላደርግም ልታስበላኝ ነው እንዴ? ምን እንደዛ ሲል እኮ ዞር ምን አለ አብርሃም ነው እንጂ ፊቱም የሌባ ነው ሲል በቃ። ስለዚህ ጋይስ ፕራንካችን ተሳክቶልናል። የኔ በጣም ሶሪ። እሺ እንደዚህ አይነት ፕራንክ አንዳንድ ላይፍ ጣም እንዲኖራት ምናምን እንደዚህ አይነት ጣል ፕራንክ ያስፈልጋል። ሼክ ልታደርግ ነው። እንዴት ነው ስሜቷ አላሳይ ብለህ ነው። አሁን ካሜራ ሳይኖር እንደዚህ አታደርግም ነበር። አይ ለማንኛውም ጋይስ ተሳክቶልናል ፕራንካችን። የፈለግነው ነገር ይሄ ነበረ። እንደዚህ አይነት ደግሞ ነገሮች ያስፈልጋሉ። ጆዋር ወደ ፍቅር ቅመም ነው ማጣፈጫም ጀምር ነው አይደል? ኖር ወደ ላይ እንደሚጨመር ጆ እንደዛ ነው። እና ስለዚህ ተሳክቶልናል። በቀጣይ እንግዲህ በሚገርም ፕራንክ አለልም በሚገርም ቪዲዮ ደግሞ አንዴ ነው ፕራንክ ምድብ ባይዘው በስድስት ወር አንዴ በምናምን አንዴ ስድስት ወር ሞላን። ታዲያ አንተ በየጊዜው ነው እንዴ ፕራንክ የምታደርገኝ? ደግሞ ልክ ስመጣ ሰሜው ያለበት ፓርት አልቻልኩም። ተናደድሽ እንዴ? በጣም የተናደድኩት ቻፕስቲክ ጌታ ቻፕስቲክ ለጥቂት ምን አስቦ ነው? አንደኛ ሐሳባችሁንም አልሰማውምና ከመጀመሩ ነው እንደዚህ ማድረግ የጀመረው ብዬ ኮሜንት በቃ አይደለም። ለማንኛውም ኖርማል ነው። እዚህ ፕራንኮች ደግሞ ያስፈልጋሉ። እሺ ስለዚህ እንግዲህ ፋሚሊዎቻችን የነበረን ቆይታ ይሄንን ይመስል ነበር። በቀጣይ ቪዲዮ እስክንገናኝ ዛሬ ፕራንክ ለተደረግሽበት ጆ ራሱ ይክስሻል። በቀጣይ ቪዲዮ እንገናኛለን። መልካም ቆይታ ባይ ቻው ባያቸው። እሺ ሰላም ግን አላልሻቸው በስነ ስርዓት። አሁን ሰላም ልበላቸው ደንግጬ ነበረ። የእውነቴን ነው። ሰላም የኔ ውድ ቤተሰቦች እንዴት ናችሁ? ዛሬ ደንግጫለሁ፣ እየተተባተብኩ ነው። በጣም ወዳችኋለሁ የኔ ሙአዬ ፍቅሮች።